ባክቶኝ ና ምንድነው ባክቶኝ ምንም ያርኩት ነገር ባክቶኝ ሬሳው በቃ ይሁን እንዴት ልበል ግማሽ አካል የለም ግማሽ አካል ሆስፒታል የሚወጡ ሬሳዎችን በሙሉ አንድ ሰው ነው የሚያወጣው ብላኛለች። ያም ሰው ሞቱማ እንደሚባልና እዛው አካባቢ ላይ የሬሳ ሳጥን መሸጫ ሱቅ እንዳለው ጭምር ነግራኛለች። ንገረኝ፣ ወዴት ነው የምትሄደው? ወዴት ነው የማትሄድም? ትሰማኛለህ? ወዴት ነው የማትሄደው? ና ይኸውልህ፣ ጉልበት እንድጠቀም እንዳታደርገኝ ስማኝ። እኔ አሁንም ቢሆን እርግጠኛ እንዳልሆንኩኝ ለእናንተ ደጋግሜ ነግሬያቸዋለሁ። መዓዛ ሞታለች አልሞተች የሚለውን ነገር ምንም እርግጠኛ አይደለሁኝም እውነቱን ለመናገር። አሁንም እርግጠኛ እስከመሆን ድረስ የመዓዛ አስክሬን እያልኩ ማውራት ለእኔ በጣም ነው የሚከብደኝ። እንዲህ ቶሎ ብለህ እንትን በል ችግር የለውም ብሩ ምናምን አለኝ። አቶ መሳፍንት ነው ያወራ? በስልክ ነው ያወራኝ። ቶሎ ብሎ እርግጠኛ ነህ አቶ መሳፍንት? እርግጠኛ ብዙም አላወራንም። ግን ውድ ተመልካቾቻችን አሁን የምገኘው የሬሳ ሳጥን ሻጩ ማለትም ሞቱማ የሚገኝበት የአጎቱ ሰፈር የተባለው አካባቢ ላይ እንገኛለን። ውድ ተመልካቾቻችን ስራዬን ሰራው ይሄው አደኑኝ። በቃ እኔ ምን ላድርግሽ? ሳትጠየቅ አታወራ። በመጀመሪያ ምንም ነገር እያልኩ አይደል? ግራ እያጋባኝ አንተ በእነሱ መሀልም ምንም የሰራው ወንጀል የለም አይደል? ምንም የሰራው በቃ ምንም ያርበተብት ነገር አለ። እኔ እኮ የፈለኩትኝ ነገር ባወራ ትክክል ነኝ ማለት አይደል? እሷ እንዳለችኝ ቃል በቃል ለእናንተ ለማስረዳት ያክል የተፈጠረ አንድ ስህተት አለ፣ እኔ ሳላውቅ የተመዘገበ አስክሬን አለ እያለችኝ ነበረ። ያ ስህተት እንዴት እንደተፈጠረ አላውቅም። ይህም ብቻ ንገረኝ። ለመጨረሻ ጊዜ ያው በቃ የሰራነው ስራ ነው እንግዲህ ይኸው እንደዚህ አይነት ጣጣዎችን ያመጣው። አዎ በቃ ከ10 ቀን በፊት የሰራው ስራ ነው እንደዚህ አይነት ጣጣዎችን ያመጣብኝ። እሺ ቶሎ ብለህ አሁኑኑ ቀብሩ ካለቀ በኋላ ሁሉም ነገር ከጨረሰም በኋላ ጥፋ ከዚህ ሀገር ቶሎ ብለህ እኔ ተባልኩት። ማን ነው? አለበዚያ ትገደላለህ ነው የተባልኩት። ማን ነው ያለ ይሄን ነገር? ማናችሁ ሊገሉ እየፈለጉ ያሉት? እኔ ስራዬን ትቼ የመጣው ደህና ከምሰራው ስራ እነሱን ፈርቼ ነው የመጣሁት። እኔ ቤተሰብ አስተዳዳሪ ነኝ። እሺ ማናቸው እነዛ ሰዎች? እኔ እንጃ ብቻ ገባ እንትኑ ሬሳው ቶሎ ብለው የሚያረጉትን አረጉ። በአጭር ደቂቃ ውስጥ አውጣው ነው ያሉኝ። ድጋሚ ይዘይድ። ውድ ተመልካቾቻችን ቦታውን እንደምትመለከቱት ብዙም ሰው የሚገኝበት ቦታ አይደለም። ከሬሳ ሳጥን ግዢ ጀምሮ ነው እኔ አጣድፎኝ እንዲህ ሁሉ ስራ ሲሰራ እንግዲህ እኔ ቀኑን ሙሉ የሚፈጅ ስራም ነው አንዳንዴ እኔ እንደማየው ከሆነ እንደምሰራው ከሆነ ይሄን ስራ ግን ይሄ ነገር የተከናወነው በግማሽ ቀን ውስጥ ነው ያለቀው። ፍታት እንዴ የዚህን ያህል እንዲህ ይፈጥናል ብዬ አስቤ አላውቅም። እኔ አንተን ፈልጌ ነው እንጂ የመጣሁት አንተን ልጎዳ ፈልጌ አይደለም። ለምንድን ነው የምገልህ? ስማኝ፣ ይኸውልህ የሚፈልጉት እኔን ለመግደል ነው። ለምንድን ነው አንተን ሊገሉ የሚፈልጉት? ይሄን ንገረኝ። እዛ ጋር ማንንም የማውቀው ሰው የለም። እንግዲህ የነበሩት እንግዲህ አንድ ጥቁር በጥቁር ያደረጉ 1 2 3 ሰዎች ናቸው። እነሱም ቢሆኑ ምንም የሰጡኝ ኢንፎርሜሽን የለም። የኔ የስራ ባልደረቦች በደረሳቸው መረጃ መሰረት ሞቱማ አዲስ አበባ ላይ አጎት እንዳለው እንዲሁም ደግሞ አሁን ላይ አጎቱ ጋር ተሸሽጎ እንደሚገኝ ጭምር ሰምተዋል። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ተከታታዮቻችን እንደምን ቆያችሁልኝ? እኔ ናቲ ነኝ። እንግዲህ ውድ ተመልካቾቻችን ከዚህ በፊት በለቀቅንላችሁ ቪዲዮ ለመመልከት እንደቻላችሁት ብዙ ነገሮችን እያጣራው ነበረ። አንዳንድ ከፍታም ዝቅታም እያጋጠሙን የስሜት መሰበሮች፣ የስሜት ከፍታ፣ የስሜት ዝቅታ ብዙ ነገሮች እየገጠሙ ነበሩ። ውድ ተመልካቾቻችን አሁን ላይ ደስ የሚል አንድ መረጃ አግኝቻለሁ። ውድ ተመልካቾቻችን ያቺ የሬሳ ሳጥን ክፍል ውስጥ የምትሰራው ዶክተር ከእሷ ጋር የነበረኝ ቆይታ በደንብ ተመልክታችሁታል ብዬ አስባለሁ። ውድ ተመልካቾቻችን እሷ እንዳያችሁትም ምንም አይነት መዓዛን የሚመስል አስከሬን እንዳልመጣ እንዲሁም ደግሞ በመዓዛ ስም የተመዘገበ ምንም አይነት አስከሬን እንደሌለ ብዙ ነገሮችን እየነገረች ነበረ። ከእሷ ቁጥጥር ውጭ የሚወጣ ነገር ምንም እንደሌለም ጭምር ነግረኝ ነበረ። ነገር ግን ከኢንተርቪው በኋላ ከሰዓታት ቆይታ በኋላ መልሳ ደውላልኝ ነበረ። እሷም ስላልተወጣላት አንዳንድ ነገሮች ለማጣራት እየሞከረች ነበረ። እነዛን ነገሮች ካጣራች ከመረመረች በኋላ አንድ ስህተት እንደተፈጠረ ነገረኛለች። ወደ ተመልካቾቻችን ነገሩ ትንሽ ውስብስብም ነገር ነው እያለችኝ ነበረ። እሷ እንዳለችኝ ቃል በቃል ለእናንተ ለማስረዳት ያክል የተፈጠረ አንድ ስህተት አለ፣ እኔ ሳላውቅ የተመዘገበ አስክሬን አለ እያለችኝ ነበረ። ያ ስህተት እንዴት እንደተፈጠረ አላውቅም። እንደምታጣራም ጭምር ነግራኛለች። ከዚህ ጀርባ ያሉ ሰዎችን በሙሉ ነግርሃለሁ ብላኛለች። ምንም እሷም ያወቀችው ነገር የለም። እንደ አዲስ ነገሮችን እየመረመረች በነበረበት ሰዓት ላይ ነው ይህንም ነገር አውቃ ለእኔም ወዲያው እንዳወቀች ነው ደውላም የነገረችኝ። በዚህ ነገር ምስጋናም ይገባታል። ተመልካቾቻችን አሁን አንድ ሰው ጠቁማኛለች። እሷ ማለትም ከዛ ሆስፒታል የሚወጡ ሬሳዎችን በሙሉ
አንድ ሰው ነው የሚያወጣው ብላኛለች። ያም ሰው ሞቱማ እንደሚባልና እዛው አካባቢ ላይ የሬሳ ሳጥን መሸጫ ሱቅ እንዳለው ጭምር ነግራኛለች። ከዛ ቦታ ላይ ከዛ ሆስፒታል የሚወጡ እያንዳንዷን አስክሬን ከዛ ቦታ ላይ እንደሚገዛ የሬሳ ሳጥን ጭምር ነግራኛለች። ያንን ሰው ማግኘት ከቻልክም ምናልባትም ሁሉንም ነገር ሊያስረዳ ይችላል። ይህንንም ሬሳ በእርግጠኝነት ያወጣው እሱ ነው የሚሆነው ብላኛለች። እሱን ለማግኘትም የኔ የስራ ባልደረቦች አንዳንድ ሙከራዎችን እያደረጉ ነበረ። እንዲሁም ወደ ሞጆ ተጉዘው ብዙ ነገሮችን እየሞከሩ ይገኛሉ። እኔም አሁን ቀጥታ ወደ ሞጆ መሄድ አይቀርም ውድ ተመልካቾቻችን። እነሱም እዛ ሆነው ነገሮችን እያጣሩ ባሉበት ሰዓት ላይ ፎቶውን አግኝተዋል። ፎቶውንም አግኝተው እሱን ለመፈለግ እየሞከሩ ነው። እስካሁን ድረስ በደረሰ መረጃ እሱ እዛ ቦታ ላይ እንደሌለ ነው፣ ማለትም ሞጆ ላይ የለም። ብዙ ነገሮችን እያጠያየቁ ይገኛሉ። እኔም ወደ ቦታው መሄድ አይቀርም አንዳንድ ነገሮችን ለማጣራት። እነሱ የደረሱበት መረጃ ግን ይህንን ይመስላል። እሱም ከሞጆ እንደጠፋ ጭምር አዲስ አበባ ላይ እንደሚገኝ ጭምር ሰምተናል። ከኛ ከስራ ባልደረቦች ብዙ ሰዎችን ያውቃሉ እንደምታውቁት፣ ለማጣራት እየሞከሩ ነው። ከተለያዩ አቅጣጫ ነገሮችን መረጃዎችን ለመሰብሰብ እየሞከሩ ጭምር ነው። ሞቱማም በሞጆ መናኸሪያ ላይ እንደታየ ወደ አዲስ አበባ በሚገባ ታክሲ ላይ ገብቶም እንደሄደ አንዳንድ መረጃዎች ደርሰውናል። አዲስ አበባ ላይ እንደሚገኝ ጭምር በደንብ ደርሰውናል። እኔም ወደ ሞጆ መሄድ ያለብኝ ምክንያት ውድ ተመልካቾቻችን መቼም ይሄ ሰውዬ ቤተሰብ ይኖረዋል። በእርግጠኝነት ከቤተሰቡ አንዳንድ ነገሮችን ማጣራት ፈልጋለሁ። እንዲሁም ደግሞ ስለሱ ማንነት፣ ስለሱ ባህሪ ጭምር ከአካባቢው ነዋሪ ሁሉንም ነገር በደንብ የማጣራ ይሆናል። አዲስ አበባ ላይ አለ የተባለበት ቦታ ድረስ በእርግጠኝነት ሄጄ እንደሚይዘው እና ደግሞ ለምን እንደጠፋ እውነቱን ለመናገር ውድ ተመልካቾቻችን ለምን ከአካባቢው እንደተሰወረ አላቅም። ከተሰወረም ጭምር ረዘም ያለ ጊዜ እንደሆነው የመዓዛ የተባለው አስክሬን ማለትም ደግሞ በስህተት ሳይመዘገብ ወይንም ደግሞ ከዛች ዶክተር እውቅና ውጭ የተመዘገበ የተባለው አስክሬን የመዓዛ እንደሆነ አንዳንድ ነገሮችን የደረሰ መረጃ ያመላክታል። ማለትም የመዓዛ የተባለው እኔ አሁንም ቢሆን እርግጠኛ እንዳልሆንኩ ለእናንተ ደጋግሜ ነግሬያቸዋለሁ። መዓዛ ሞታለች አልሞተች የሚለውን ነገር ምንም እርግጠኛ አይደለሁም እውነቱን ለመናገር። አሁንም እርግጠኛ እስከመሆን ድረስ የመዓዛ አስክሬን እያልኩ ማውራት ለእኔ በጣም ነው የሚከብደኝ። ምክንያቱም ምንም እርግጠኛ የሚያደርገኝን ነገር አላገኘኝም። አንዳንድ ጊዜ አንድ ሰው ሞቷል ስትባሉ የሆነ ውስጣችሁ የሚነግራችሁ ነገር ይኖራል። እኔ አሁን ላይ መዓዛ ሞታለች ብዬ ከማስብ ይልቅ በህይወት እንዳለች ማስበው ነው የሚበልጠው። ምክንያቱም አላቅም ውስጤ ምንም እየተቀበለልኝ አይደለም። ይህንን ነገር እያጣራሁኝ ይገኛለሁ። እንደምታውቁት ከአጎቷ ጭምር እንዳላየ አስክሬኑን ጭምር ነግሮኛል እና ምንም ማረጋገጫ የለኝም። ማንም ሰው እሷ ሞታ እንደተቀበረች በወሬ ሰማ እንጂ ያረጋገጠ ሰው የለም። ማንም ሰው የገዛ አጎቷ ጭምር። እኔም ምንም የማምንበት ምክንያት የለም እውነቱን ለመናገር። እናም ነገሮችን እስከማጣራ ድረስ መዓዛ በስነ ስርዓት የእውነትም መሞቷን እስከማረጋገጥ ድረስ ምንም እረፍት አላገኝም። እንግዲህ ሞቱማን የምንፈልገው ይሆናል። አዲስ አበባ ድረስ በስነ ስርዓት እናገኘዋለን ብዬ ማስባለሁ። አዲስ አበባ እንዳለ መረጃዎች ደርሰውናል። የተለያዩ ቦታዎችን እንፈልጋለን። እንዱ ተመልካቾቻችን እንግዲህ እያንዳንዷን ነገር እየተከታተልኩኝ ወደ እናንተ የማደርሳችሁ ይሆናል። ምንም የምናቆመው ነገር የለም፣ የምናርፈው ነገር የለም። መረጃዎችን እስከምናገኝ ድረስ ነገሮችን እስከምናጠራ ድረስ ባለን አቅም በሙሉ የምንፋለም ይሆናል። እንዱ ተመልካቾቻችን የማገኛቸው መረጃዎች በሙሉ ማሳውቃቸው ይሆናል። እስከዛው ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ከሰዓታት ቆይታ በኋላ ተመልሼ ወደ እናንተ መጥቻለሁ። ውድ ቤተሰቦቻችን የኔ የስራ ባልደረቦች ሞጆ ላይ አንዳንድ ነገሮችን እያጣሩ ነበረ ስለ ሞቱማ። እንዲሁም አሁን ላይ አንድ ደስ የሚል መረጃ አግኝተዋል። ውድ ተመልካቾቻችን ሞቱማ ወደ አዲስ አበባ እንደሄደ ከሰዓታት በፊትም በነበረኝ ኢንትሮ ላይ ነግሬያችሁ ነበር። ውድ ተመልካቾቻችን እንግዲህ የኔ የስራ ባልደረቦች በደረሳቸው መረጃ መሰረት ሞቱማ አዲስ አበባ ላይ አጎት እንዳለው እንዲሁም ደግሞ አሁን ላይ አጎቱ ጋር ተሸሽጎ እንደሚገኝ ጭምር ሰምተዋል። ለእኔም ነግረውኛል። ተመልካቾቻችን በጣም ደስ የሚል መረጃ ነው። ሞቱማን ማግኘት የምንችልበት ቦታ ማወቃችን በራሱ ለእኛ በጣም ምርጥ ነገር ነው። በዚህ ስራ ላይ ውድ ተመልካቾቻችን በጣም ማመስገን የምፈልገው የኔን የስራ ባልደረቦች ነው። ምክንያቱም እኔን እዚህ እንዲቀመጥ እንዲሁም ደግሞ ነገሮችን ከፊት ለፊት ቀድመው ፊክስ እያደረጉልኝ ያሉት እነሱ ናቸው። ውድ ተመልካቾቻችን ሞጆ ላይ በጣም በተደጋጋሚ እየተመላለሱ ነው። ከአዲስ አበባ ሞጆ ቅርብ ነው፣ ያን ያክል ሩቅ የሚባልም ቦታ አይደለም። ነገር ግን እንደምታውቁት የመኪና አደጋ አለ፣ በጣም ብዙ ነገር አለ፣ ብዙ ውስብስብ ነገሮች ይኖራሉ። መንገድ ለሚገጥማቸው ነገር ድካሙ ጭምር ከባድ ነው። በሙቀት ከዚህ ሞጆ መሄዱ መመላለሱ በጣም ከባድ ነው። ያንን ሁሉ ነገር ተጋፍጠው ነገሮችን ፊክስ ለማድረግ ስራዎችን ለማቅለል እዛ ድረስ እየተመላለሱ እየሰሩልኝ ይገኛሉ። ለነሱ በጣም ክብር እንዲሁም ደግሞ ምስጋና መስጠት ያለብኝ ይመስለኛል። አሁንም ቢሆን ከኔ ፊት ሆነው ብዙ ነገሮችን እያቀለሉልኝ ይገኛሉ። ይህንን መረጃ ጭምር ያገኙት እኔ ሞጆ መሄድ ሳይጠበቅብኝ ነው። እነሱ ይህንን መረጃ አግኝተው በስልክ ያሳወቁኝ። እነሱ አሁን ላይ ወደ አዲስ አበባ ተመልሰዋል። አዲስ አበባ ደርሰውም የአጎትየውን ቤት በደንብ አውቀዋል። እዛ አካባቢ ላይ
ሁሉ ነገር ፊክስ አድርገው እየጠበቁ ነው የሚገኙት። የአጎትየው ቤት አካባቢ ያሉ አደጋ ሊፈጥሩብን የሚችሉ ነገሮችን በሙሉ እያጣሩ ነበር። እኔን የጠሩኝ ጭምር ነገሮችን ፊክስ ካደረጉ በኋላ ጀስት ገብተን መያዝ ብቻ የሚቀረው ፓርት ላይ ነው እኔን ደውለው እየጠሩኝ ያሉት። አሁን ይህን ነገር ለእናንተ ማሳወቅ ስላለብኝ ነው እዚህ ጋ የተገኘሁት። አሁን በእርግጠኝነት ሞቱማን ያገኘነው ይመስለኛል። ሞቱማን አገኘነው ማለት ብዙ ነገሮችን ፊክስ ማድረግ የሚችልልን አይነት ሰው ነው። ብዙ መረጃዎችን ይሰጠናል ብዬ አስባለሁ። ከዚህ ቀደምም እንደነገርኳችሁ ያ ሬሳ ለመጨረሻ ጊዜ ያየው ሰው እሱ ነው። መዓዛ ትሁን አትሁን ነገሮችን ሊያጠራልን ጭምር የሚችለው እሱ ብቻ ነው። ምክንያቱም ከሱ ውጭ ያንን ሬሳ ማንም ያየው ሰው የለም። ዶክተሯም ጭምር እያወራች ነበረ፣ ደውዬላትም ነበረ ያገኘችው አዲስ ነገር ካለ እንድትነግረኝ፣ ነገር ግን ምንም ነገር እንዳላገኘች ማን እንደመዘገበው ጭምር ምንም የምታውቀው ነገር እንደሌለ ጭምር ነው የነገረችኝ። ከሷ ፈረቃ በተቃራኒ ሆናም የምትሰራውም ሲስተርም እንዳናገረቻት ጭምር ያንን ነገር ምንም የምታውቀው ነገር እንደሌለ ጭምር ነው የነገረቻት። አላውቅም ይህንን ነገር ማን እንዳደረገው ምን እንደተፈጠረ ምንም የማውቀው ነገር የለም። እሷም በራሷ በኩል ይህንን ነገር ማስተካከል እንዳለባት ጭምር በደንብ አውቃለች። ሁሉንም ነገር ፊክስ አድርጋ ጭምር እንደምትነግረኝ ነበር እየነገረችኝ የነበረው። እሷም ቢሆን በጣም በዚህ ጉዳይ ላይ ኢንተረስትድ ሆና ነገሮችን ለማጣራት እየሞከረች ትገኛለች። በእሷ በኩል የሚመጣውን መረጃ በነገረችኝ ሰዓት ላይ ለእናንተ እንደማሳወቃችሁ ቃል እገባላችኋለሁ ተመልካቾቻችን። አሁን ላይ ደስ በሚል ሁኔታ ለእናንተም እንደነገርኳችሁ ሞቱማን የምናገኝበትን ቦታ አውቀናል። የኔ የስራ ባልደረቦችም ቀድሞኝ በቦታው ላይ ተገኝተው አንዳንድ ማጣራቶችን እያደረጉ ይገኛሉ። የምርም ያ መረጃ የእውነት ነው ወይ ወይንስ ደግሞ እኛን ለማሳሳት የተደረገ መረጃ ነው የሚለውን ነገር መጀመሪያ ማጣራት አለባቸው። ባልሆነ ነገር ጊዜያችንን መግደል ስለሌለብን ነው ይህንን ነገር እያደረጉ ያሉት። እንደነገሩኝ መረጃም ከሆነ እውነትም ቦታው ላይ ሞቱማ እንደሚገኝ እና ደግሞ ተሸሽጎ እንደሚገኝ በአካባቢው ላይም ፀጉረ ልውጥ ሰው እንደታየ ጭምር በፎቶ ስናሳያቸው ይሄ ራሱ ሰው ነው እያሉ ሰዎች እንደነገሯቸው ጭምር እየነገሩ ነበር። በእርግጠኝነት ሞቱማን እናገኘዋለን። ምንም ይሄ ሀቅ ነው። በእርግጠኝነት እናገኘዋለን። ምክንያቱም ብዙ ሰዎች ቦታው ላይ እንዳዩት ጭምር እየነገሩን ነበረ። ለእኔ ለስራ ባልደረቦቼ በደንብ አብራርተው ነግሯቸዋል። እኔ ቦታው ላይ ተገኝቼ ሞቱማን በቁጥጥር ስር መዋል ብቻ ነው የሚቀረው። እንደ ተመልካቾቻችን እንግዲህ እያንዳንዷን ነገር እየተከታተልኩኝ ወደ እናንተ የማደርስላችሁ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ውድ ተመልካቾቻችን አሁን የምገኘው የሬሳ ሳጥን ሻጩ ማለትም ሞቱማ የሚገኝበት የአጎቱ ሰፈር የተባለው አካባቢ ላይ እንገኛለን። ውድ ተመልካቾቻችን የአጎቱ ሰፈር ማለትም ደግሞ የአጎቱም ቤት በአቅጣጫ እንዲሁም ደግሞ ስፔሲፊክ ቦታዋን በስነስርዓት ከአካባቢ ሰዎች በደንብ ለማጣራት ሞክሬያለሁ። እንዲሁም ደግሞ አጣርቻለሁ። ቤቱን በደንብ አውቃለሁ። በዚህ ጋራ ወደዛ ጋር ጥፍ እንዳለም ቤቱን እንደማገኘው ሁሉንም ነገር ነግረውኛል። ተመልካቾቻችን ሞቱማ እዛ ቤት ውስጥ ይኑር አይኑር ምንም የምናውቀው ነገር አይኖርም። ይሄ የሬሳ ሳጥን ሻጭ የተባለው ግለሰብ ከሞጆ ከመጣ ጊዜ ጀምሮ ማለትም እሱን ይህንን መረጃ ከሰማሁበት ጊዜ ጀምሮ ስለሱ አንዳንድ ነገሮችን ለማጣራት እየሞከርኩ ነበረ። እንዲሁም ደግሞ ይኖርበታል ወደ ተባለው የአጎቱን ቤት ጭምር ለማወቅ በጣም ብዙ ነገሮችን እያሰስኩ እየፈለግኩ ነበረ። መጀመሪያ ሞጆ ላይ ብዙ ነገሮችን ለማጣራት ሞክሬ ነበረ። እንደምታውቁት እናንተም በጣም ብዙ ነገሮችን እየለፋሁ ነበረ። እንዲሁም የኔ የስራ ባልደረቦችም ጭምር አንዳንድ ነገሮችን ለማጣራት እየሞከሩ ነበረ። ይህንን ሰፈር የሚያገኝ ነው ለማጣራት በጣም ብዙ እየሞከረን በነበረበት ጊዜ ላይ ነው ተመልካቾቻችን። አሁንም ቢሆን ምንም የቀረን ነገር የለም። ሞቱማን ማለትም የሬሳ ሳጥን ሻጩን አላገኘ ነው ውድ ተመልካቾቻችን። አሁን እሱ ይገኛል ወደ ተባልንበት ቦታ ላይ ብቻ ነው እየሄድን ያለ ነው። ብዙ አይነት ማጣራቶችን አድርገናል። ሰፈር ውስጥም እየጠየቁ ነበረ። የኔ የስራ ባልደረቦች ብዙ ነገሮችን እየጠየቁ ነበረ። ሲጠይቁም ከደረሳቸው መረጃ መሰረት እዚህ አካባቢ ታይቶ የማይታወቅ ማለትም ፀጉረ ልውጥ ሰው ታይቷል ስለተባለ ነው አሁን ላይ በሚገርም መነሳሳት ላይ ይገኛሉ ውድ ተመልካቾቻችን። ምክንያቱም ይሄ ነገር በጣም እየሰፋ እየሄደ ነው። አሁን ደግሞ እንግዲህ ምንም ባላሰብነው ሁኔታ ሞቱማ የሚባል የሬሳ ሳጥን ሻጭ ግለሰብ የኛን መጨረሻ ሊወስንልን የሚችል ሰው እየመሰለኝ ይገኛሉ ውድ ተመልካቾቻችን። ምክንያቱም የዚህ ነገር መጨረሻ እሱ ጋር ያለ ይመስለኛል። አሁንም ቢሆን በእርግጠኝነት ለእናንተ መናገር የምችለው ምንም ነገር አይኖርም። ነገር ግን እኔ የአቅሜን እየለፈው እገኛለሁ ውድ ተመልካቾቻችን። አዎ እየሞከርኩ እገኛለሁ። አሁን ይመስለኛል የሆነ እንቅስቃሴ እያየው ነው ውድ ተመልካቾቻችን። ካሜራማን እባክህ ይኸውልህ በአካባቢው ላይ በደንብ ሰዎች እንዲሰማሩ ታደርግልኛለህ። የቀረውን ነገር አብረን እንመለከታለን ውድ ተመልካቾቻችን። እና ተከተለኝ ቀስ ብለህ፣ ምንም አይነት ግርግር መፈጠር የለበትም። እዛው እንዲቆዩ ንገርልኝ ና። ውድ ተመልካቾቻችን ቦታውን እንደምትመለከቱት ብዙም ሰው የሚገኝበት ቦታ አይደለም። ውድ
ተመልካቾቻችን ይሄ ቤት አላቅም ያረጁ እቃዎች ምናምን ነገር ያሉበት ቤት ነው። ምን እንደሆነ ምንም የማውቀው ነገር የለም። ነገር ግን እዚህ ውስጥ ሞቱም ይገኛል ብዬ አላስብም። እንዲሁም ደግሞ የተጠቀምኩበት ይሄ አይደለም። በአጋጣሚ ግን እዚህ አካባቢ ላይ ያለ ቦታ ስለሆነ ነገሮችን ማጣራት ስላለብኝ ነው። አላቅም በቆርቆሮም ዘግተውታል ቤቱ። ተመልካቾቻችን እዛ አካባቢ የሰው ጫማዎችን ጭምር እያየሁኝ ነው። ምናልባትም ውድ ተመልካቾቻችን ይህንን ሞቱማ የሚባል የሬሳ ሳጥን ሻጭ ግለሰብ ያገኘነው ይመስለኛል። አላውቅም። አሁንም ቢሆን እንደዚህ ለማለት የበቃሁት እዛ አካባቢ አንድ ቤት አለ። እዛ ቤት በር ላይ የወንድ ጫማዎችን እያየሁ ስለሆነ ነው። ውድ ተመልካቾቻችን ቀስ ብለህ ካሜራማን ተከተለኝ። ምንም አይነት ስህተት እንዲፈጠር አልፈልግም። እባክህን ቀስ ብለህ ተከተለኝ። እንደምትሰሙት ውድ ተመልካቾቻችን የሳል ድምጽም እየተሰማኝ ነው። ምናልባትም ወደ መጨረሻው ቦታ ላይ የደረስን ይመስለኛል። ውድ ተመልካቾቻችን እንደምታዩት ጫማ አለ እዚህ ጋር። ምን እንደሆነ አላውቅም። እዛ ጋር የተቀመጠ አንድ ግለሰብ ይታየኛል። በእርግጠኝነት ራሱ ሞቱማ ነው የሚሆነው። ቀስ ብለን ሄደን የምንይዘው ይሆናል። ውድ ተመልካቾቻችን ራሱ ባክቶኝ ና ምንድን ነው? ባክቶኝ ምንም ያርኩት ነገር ባክቶኝ ይቅርታ ነው እንዴ? ባክቶኝ ይቅርታ ምን ሆነ ነው? ቆይ እስኪ ተረጋግተው ቁጭ። ምን ሆነ ነው? ምንድን ነው? ምንም እኮ አልጠየቅኩም ወንድሜ። ስማኝ፣ ይኸውልህ ምንም የጠየቅኩህ ነገር የለም። ምንድን ነው ያጠፋው? ልቀቀኝ። ይኸውልህ ልቀቀኝ። እኔ ልቀቀኝ። ይኸውልህ ስማኝ፣ ተነሳና ቁጭ በል። እንደዚህ ስለሆንክ ምንም የምትመጣው ነገር የለም። ምንም እንዳታረግኝ። እሺ ስማኝ፣ ቁጭ በል፣ አርፈህ ቁጭ በል። ይኸውልህ ስማኝ፣ ቁጭ አደረኩኝ እኮ ንገረኝ። ምን አደረግኩኝ? እኔ ምን አደረግኩኝ? ይኸውልህ ቆይ ስማኝ፣ ቁጭ በል። እኔ ምን አደረግኩኝ? ይኸውልህ ስማኝ፣ አንድ ነገር ልንገር። እኔ ቤተሰብ አስተዳዳሪ ነኝ። እኔ ምንም ነገር ይኸውልህ እግሬ ላይ መውደቅ ምናምን ምንም የሚያስፈልግ ነገር ምንም ነገር ሳልልህ ቁጭ ያልክበት ቦታ ላይ በመጣበት ሰዓት ግን ድንገት ተነስተህ እኔን እየለመንከኝ ነው። ምንም ነገር እንዳታረገኝ፣ እንዳትገልኝ። ተረጋጋ ሰውዬ። ይኸውልህ ስማኝ፣ ካሜራማን በደንብ እያየህልኝ። ይኸውልህ ምንም ያልኩህ ነገር የለም። ምን አይደል አንተን ምን ለምን እንደመጣው ራሱ የምታውቀው ነገር አለ። ልገልኝ ነው አውቃለሁ። ለምን እንደምገልህ ስማኝ፣ ያጠፋው ነገር አለ ንገረኝ። ምንድን ነው? ለምን እንደምገልህ እኔ ምንም አላልኩም። ስማኝ፣ ይኸውልህ ሞቱማ፣ ይኸውልህ ስማኝ፣ ራሱ ተልከህ ነው። እኔ ማን የሚልከኝ? ምን ሆነ ነው? ቆይ ስማኝ፣ ማን የሚልከኝ? እኔ ማን የሚልከኝ? ቆይ ና፣ ይኸውልህ ስማኝ፣ ተረጋግተህ ለማውራት ሞክር ከኔ ጋር። ስማኝ፣ እኔ አንተን ልጎዳ አይደለም የመጣሁት። ትሰማኛለህ? እኔ አንተን ፈልጌ ነው እንጂ የመጣሁት አንተን ልጎዳ ፈልጌ አይደለም። ለምንድን ነው የምገልህ? ስማኝ፣ ይኸውልህ የሚፈልጉት እኔን ለመግደል ነው። ለምንድን ነው አንተን ሊገሉ የሚፈልጉት? ይሄን ንገረኝ። ለምንድን ነው አንተ ሊገሉኝ? ከሀገሬ ጠፍቼ መጣሁ። ሊገሉኝ ነው። አንተንም የላኩ ልገለኝ ነው። በቃ ስማኝ፣ ይኸውልህ እኔ ማንም አላከኝም። እኔ ትሰማኛለህ? እኔ ራሴን ችዬ ነው አንተን ፍለጋ የመጣሁት። አንተን በጣም እየፈለግኩ ነበር። በጣም ትሰማኛለህ? ከሞጆ ጀምሮ አንተን በጣም እየፈለግኩ ነበር። በስንት መከራ በስንት ልመና ነው አንተን ያገኘው እዚህ ጋር። ከዚህ ለምን እኔ አንተ ከነሱ ውስጥ አንዱ ካልሆንክ እንዴት ማናቸው እነሱ? ቆይ ንገረኝ፣ ምንድን ነው እየተፈጠረ ያለው? ማናቸው እነሱ? ማናቸው ሊገሉ እየፈለጉ ያሉት? እኔ ስራዬን ትቼ መጣሁ። ደህና ከምሰራው ስራ እነሱን ፈርቼ ነው የመጣሁት። እኔ ቤተሰብ አስተዳዳሪ ነኝ። እሺ ማናቸው እነዛ ሰዎች? እኔ ይኸውልህ ስማኝ፣ አንተን ፍለጋ ነው የመጣሁት። አንተን ፍለጋ በጣም ተንከራትቻለሁ። አንተ እንድትነግረኝ የምፈልገው ነገር አለ። ትሰማኛለህ? እኔ ሌላ ካንተ ምንም ነገር አልፈልግም። ከዚህ ጉዳይ ጋር የሚያያይዝ ነገር ካለ ግን የማትወጣው ነገር ውስጥ ነው እየገባህ ያለው። ትሰማኛለህ? አንተ ሞጆ ላይ የራስህ የሆነ የሬሳ ሳጥን መሸጫ ቦታ እንዳለ በደንብ አውቃለሁ። ለረጅም ጊዜ እንደሰራው ይሄን ስራ አውቃለሁ። አሁን ላይ ለምንድን የተደበቅከው? ንገረኝ። ምንም እየገባኸኝ አይደለም።
ለምን እንደተደበኩ ለምን ማቆ ነገር የለም። ግልም ካልሆነ ለምንድን ነው መገለ ማን ነገረ ንገረኝ ማን ነገረ ልገልኝ ነው የመጣው። እኔ ራሴ በጣም ለፍቼ አንተን ተከታትዬ ብዙ ነገሮችን አድርጌ ነው አንተን ያገኘው። ለምንድን ነው የተደበከው? ይሄንን ነገር ብቻ ንገረኝ። ሰው አስተዳዳሪ እየሰማኝ ነው። እኔ እሱን አይደለም እየጠየቅኩ ያለው። እኔ ደና ከምሰራበት ደና ከተከበርኩበት ስራ ነው። እኔ እንደመገስ ለምንድን ነው እየተደበክ ያለው? አልገባኝ። ከማን ነው እየሸሽ ያለው? ይሄንን ነገር ንገረኝ። ለምንድን ነው የምትጠይቀኝ? ራስህ ታውቀዋለህ። አንተ በእነሱ እኔ ባቃ ካንተ ጋር እዚህ ጋር አልጨቃጨቅም ነበር። ትሰማኛለህ? ንገረኝ። ወዴት ነው የምትሄደው? ወዴት ነው የምትሄደው? ወዴትም አትሄድም። ትሰማኛለህ? ወዴትም ነው የማትሄደው? ና ይኸውልህ፣ ጉልበት እንድጠቀም እንዳታረገኝ። ስማኝ፣ ይኸውልህ፣ ጉልበት እንድጠቀም እንዳታረገኝ። ተነሳ። ውድ ተመልካቾቻችን እያያችሁ እኔ ምንም ነገር አላልኩትኝም። ቁጭ ባለበት ስመጣበት እንዳትገለኝ የተለያዩ ነገሮችን እየቀባጠረ ነው። ምንም እኔ የማውቀው ነገር የለም። አሁንም ቢሆን ይኸውልህ፣ ተነሳ። ስማኝ፣ እኔ ተወኝ፣ ልቀቀኝ። አንተ ራስህ እንድትሆኝ ነው እየጠየኩህ ያለው። ተነሳ በእናትህ። ማናቸው የሚገሉ? ለምንድን ነው የተደበከው? ማናቸው የሚገሉ? ንገረኝ። ከሞጆ ለምንድን ነው የመጣው? ስማኝ፣ የራስህ ስራ ያለ ሰው ነው አይደል? ረጅም ጊዜ እዛ ቦታ ላይ እንደሰራህም ጭምር በደንብ አውቃለሁ። ለአንድ ሆስፒታል ደግሞ ከዛ ሆስፒታል የሚወጡ አስክሬኖች በሙሉ ከአንተ ጋር የሬሳ ሳጥን እንደሚገዙ እንዲሁም ደግሞ የራስህ ፒክአፕ መኪና ስላለ የቀብር ስነ ስርዓት ጭምር እንደምታስፈጽም አውቃለሁኝ። አሁን ላይ ግን ድንገት ተነስተህ ከአካባቢው እንደጠፋ ከከተማው እንደተሰወርክ ጭምር ነው የሰማሁት። ለምንድን ማናቸው የሚገሉ? ንገረኝ። ይኸውልህ ስማኝ፣ ከኔ መደበቀ ምንም የሚጠቅም ነገር የለም። ማላውቀው ነገር ነው። ስራዬን የሰራሁት እኔ ምንም ያረኩት ነገር የለም። እነማን ናቸው? ንገረኝ። መልእክት ላኩልኝ። በቃ አጠፋለሁ። ጠፋ አሁኑ ነው አሉኝ። በቃ ቤተሰብን ጭምር ነው ማጠፋል። ምንም ነገር ሳታጠፋ ወይ ደግሞ የሆነ ነገር ላይ ሳትሳተፍ ማንም ሰው አንተን ሊገልህ እንደማይፈልግ አውቃለሁ። እኔ ነገርኩህ። እኔ ስራዬ እኔ ታውቀዋለህ፣ የተከበረ ስራ አለኝ እኔ። እሺ፣ ለምንድን ነው ከአካባቢ ላይ የተሰወርኩ? ንገረኝ። ይሄን ብቻ ንገረኝ። አንተ ጊዜ ያው በቃ የሰራነው ስራ ነው እንግዲህ ይኸው እንደዚህ አይነት ጣጣዎችን ያመጣው። አዎ በቃ ከ10 ቀን በፊት የሰራው ስራ ነው እንደዚህ አይነት ጣጣዎችን ያመጣብኝ። እሺ ቤተሰቤን በቤተሰቤ ሲያስፈራሩኝ ምን ላድርግ? ከምሰራበት ስራ ቦታ ተፈናቅዬ ነው የመጣው ለራሴ። አንተን እየፈለኩ ያለበት ዋነኛው ምክንያት እሱ ነው። ከዛ ሆስፒታል የሚወጡ አስክሬኖች በሙሉ ካንተ ድርጅት የሬሳ ሳጥን እንደሚገዙ በደንብ አውቃለሁ። አንተ ደግሞ የሬሳ ሳጥን መሸጫ አለ። ይሄንን ነገር መቼም አትከደኝም አይደል? እኔ የምለው ቆይ ሁሉ ነገር እንዴት ነው ልታውቅ የቻልከው? ንገረኝ። አንተ ምንድን አንተ ከነሱ ማል ውስጥ አንተ አይደል? በጣም ብዙ ነገሮችን እያጣራሁ ነበር። ልጅ እንዳለ ሚስት እንዳለ የት እንደሆነ ቤተሰብ ሳይቀር በደንብ አውቃለሁ። አንዱ አንተ ነህ እያልኩ ነው እኔ እየሰማኸኝ ነው? ልከው ነው እነሱ። ማንም ይልከኝ? አንተን ልከው ነው በቃ። ማንም እኔን አላከኝም። ስማኝ፣ ተነሳ፣ ተነሳ። እሺ ይኸውልህ ስማኝ፣ በተረጋጋ ሁኔታ የምታወራኝ ከሆነ ታወራኛለህ። በዚህ ሁኔታ መቀጠል ምንም የሚጠቅም ነገር የለም። ስማኝ፣ ተነሳ ተነሳና አውራኝ። ችግር የለውም። እኔ ሲጀመር ካንተ ጋር በዚህ ሁኔታ አላወራም። እዚህ ቦታ ላይም ካንተ ጋር ለወራ ራሱ አልፈልግም። ና ተነስና ወዴት? ስማኝ፣ እኔ ነፍሰ ገዳይ አይደለሁ። ትሰማኛለህ? እኔ ነፍሰ ገዳይ አይደለሁ። የምፈልጋቸውን ነገሮች ብቻ ነው ካንተ ማወቅ የምፈልገው። ለምን ከሞጆ ከተማ እንደወጣ ለመጨረሻ ጊዜ የሰራው ስራ ጭምር ስለሱ ነገር በደንብ እንድትነግረኝ እፈልጋለሁ። እዚህ ጋር ካንተ ጋር ምንም ነገር እማወራው ነገር የለም። አሁን ይኸውልህ ስማኝ፣ ሌላ ግብግብ አልፈልግም። ምንም አይነት ነፍስ ላይ ምንም የሚደርስብህ ነገር የለም። ይሄን ነገር ቃል ገባልሃለሁ። ግን ምንም አይነት ግብግብ አልፈልግም። ምንም አይነት ግርግር አልፈልግም። እኔ ወደምወስድ ቦታ ትሄዳለህ። እዛ ቦታ ላይ ደህንነት ይጠብቀን። እውነቱን እስከተናገርክ ድረስ ማለት ነው። ንገረኝ፣ አንተ ምንድነህ? ንገረኝ እባክህ፣ ተወኝ እባክህ፣ እባክህ ልቀቀኝ እባክህ። እኔ ንጹህ ነኝ፣ ምንም ያደረኩት ነገር የለም። እንግዲህ ውድ ተመልካቾቻችን አሁን ለቀረጻ ወዳዘጋጀሁትኝ ቤት ይዤው መጥቻለሁ። ከነበረበት ከአጎቱ ቤት ማለት ነው። ውድ ተመልካቾቻችን አላቅም በቦታው ላይ ለምን እንደዛ ሲሆን እንደነበረ ምንም የማውቀው ነገር የለም። ምናልባትም የተለያዩ ማስፈራሪያዎች እንዲሁም ደግሞ የተለያዩ ዛቻዎች እየደረሱት ሊሆን ይችላል። ነገር ግን አላቅም ላገኘው ሰው ሁሉ እንደዛ መሆኑ ለእኔ አስፈላጊ ነው ብዬ አላስብም። ምክንያቱም ያ ነገር እኔ እውነቱን ለመናገር እንድጠረጥረው ነው እያደረገኛሉ። ለምን እንደዛ እየተርበተበተ እንደነበረ እንዳትገለኝ ሲል ነበረ። ውድ ተመልካቾቻችን በጣም ብዙ ነገሮችን ሲለፈልፍ ነበር። አሁን ላይ ይታወቀው አይታወቀው ምንም የማውቀው ነገር የለም። መንገድ ላይም ጭምር ወደዚህ ዘኖ በምንመጣበት ሰዓት ላይ ጭራሽ መረጋጋት አልቻለም ነበር። መንገድ ላይ ሲያሰኙ ይጮሃል፣ ሲያሰኙ ይለምናናል፣ ሲያሰኙ ያለቅሳል። ብዙ ነገሮችን እያደረገ ነበረ። በግድ በመከራ እኔ መንገዱ ረዝሞብኝ ጭምር ነው እዚህ ቦታ ላይ የደረስኩት። ምክንያቱም ውድ ተመልካቾቻችን የማይሆን ባህሪ እያሳየ ነበር። እኔ እያንዳንዷ ከሚያወራት ነገር የተወሰነች ቁም ነገር እያስኩበት ነበር እየመጦኝ ነበረው ከመጀመሪያ ካገኘሁትኝም ጊዜ ጀምሮ ማለት ነው። የሆነ ነገር እንዳለ እየሸተተኝ ነው። የሆነ ነገር አለም በእርግጠኝነት። ምክንያቱም ይሄ ሰው ምንም ጥፋት ሳያጠፋ እንደዚህ ሊፈራ እንደዚህ ሊጨነቅ አይችልም።
እንዴትም እንደዚህ ሊፈጠር አይችልም። ውድ ተመልካቾቻችን እናንተም እንዳያችሁት ነው። በተለይ ደግሞ ለመጨረሻ ጊዜ የሰራሁት ስራ ነው ለዚህ ሁሉ ችግር የዳረገኝ ሲል ነበረ። ይህንን ነገር አውቀህ ይሁን ሳታውቀው እንደዚህ እያልከኝ ነበር። ውድ ተመልካቾቻችን ከሱ ጋር በጣም ገና ብዙ የምናወራው ነገር ይኖረናል። አንተም ብትሆን እኔ የምጠይቅህን ጥያቄ በአግባቡ ያለምንም ጭቅጭቅ ያለምንም መረባበሽ እንድትነግረኝ ብቻ ነው የምፈልገው። እኔ አንተ እንደምታስባቸው አይነት ነፍሰ በላዎች አይደለሁኝም። እኔ ራሴን ችዬ ነው ይኸው እየነገርኩ። ምን አድርጌ ነገ ምን ያጣፋው? እኔ አንተን ነፍሰ ውድ ተመልካቾቻችን እየሰማችሁ ነው። አሁንም ቢሆን እየሰማችሁ ስማኝ። ከነሱ ማለት ውስጥ እኔ አንተን ነፍሰ በላና አላልኩም። እኔ ለማዳን ነው የመጣው። እኔ አንተን ላድንህም አልመጣሁኝም። እውነቱን ስነግር ለምንድን ነው ታዲያ ነፍሰ በላ የምትለኝ? ምን ነፍሰ በላ አላልኩህም። ትሰማኛለህ? እኔ አንተን ነፍሰ በላ አላልኩም። ይኸውልህ አንተ እንደምታስባቸው አይነት ሰዎች አይደሉኝም። እኔ አንተን ልገልህ አይደለም እዚህ ጋር የመጣሁት። ያ ማለት ግን አንተን ላድንህ የመጣሁት ማለትም አይደለም። አንተን ልገልህም ላድንህም አልመጣሁኝም፣ እውነቱን ስነግርህ ማለት ነው። ነገር ግን ከአንተ የምፈልገው ነገር ስላለ አንተ መፈለግ አንተ ማግኘት ስላለብኝ ብቻ ነው ያገኘው። እሺ አንተ ምንድን ነህ? እሺ ለምን አትነግረኝም? ስለ ራስህ ለምን አትነግረኝም? ካሜራ አለ፣ ሰው አለ፣ አንተ አለ። ምንድን ነው ንገረኝ። እኔ ጋዜጠኛ ናቲ ይባላለሁ። እኔ እየሰራሁ ባለሁበት ኬዝ ላይ ያንተን እጅ ስላገኘው ብቻ ነው ከአንተ ጋር የተገናኙት። ትሰማኛለህ? ሞጆ ላይ አንዲት በጅብ ተበልታ የሞተችን ሴት ከ10 ቀን በፊት ቀብሯን አስፈጽማችኋል አንተና አጋሮች። ውሸት ነው? ንገረኝ፣ ውሸት ነው ወይ? እውነት ነው። ግን እኔ ምን አጥፍቼ ነው የምትጠይቀኝ? እኔ ምን ያጠፋሁት ነገር አለ? ንገረኝ። ወይ ስማኝ፣ ተሳስተህ እንዳይሆን። እሺ ከዛ ሆስፒታል ማለትም አንተ ሬሳ ከምትቀበልበት ሆስፒታል የምትቀበልበት ማለት አልችልም እውነቱን ለመናገር። ነገር ግን ከዛ ሆስፒታል የሚወጡ ሬሳዎች በሙሉ አንተ ከሆስፒታሉ አቅራቢያ ላይ ስለሆነ የሬሳ ሳጥን መሸጫ ያለ እንዲሁም ደግሞ በከተማው ላይ ያለው በጣም ትንሽ ሬሳ ሳጥን ሻጭ ስለሆነ አንተ ስምህ የገነነ ስለሆነ ብቻ ከዛ ቦታ ላይ እየመጡ እንደሚገዙ አውቃለሁ። አውቃለሁ። እኔ ሌላ ነገር አደረግክ እያልኩህ አይደለም። ስማኝ፣ ስራዬን ሰራው፣ ይሄው አደኑኝ። በቃ እኔ ምን ላድርግ? እሺ ሳትጠየቅ አታወራ። በመጀመሪያ ምንም ነገር እያልኩህ አይደለም። ግራ እያጋባኝ በእነሱ መሀልም ምንም የሰራው ወንጀል የለም አይደል? ምንም የሰራው በቃ ምንም ያርበተብት ነገር አለ። ምንም ያርበተብት ነገር አለ። እኔ እኮ የፈለኩትኝ ነገር ባወራ ትክክል ነኝ ማለት አይደለም። እኔ በቃ አሁን ላይ ራቅ ብዬ እኔ በቃ መሄድ ነው ፈልገው ነው ሁሉንም ማንንም ማግኘት አልፈልግም። እውነቱን ለመናገር የምፈልጋቸውን ነገሮች በሙሉ ከነገርከኝ፣ ሲቀጥል ደግሞ ንጹህ ሰው ከሆንክ ወደ ፈለክበት ቦታ እንድትሄድ እኔ ራሴ መኪና ላመቻችልህ እችላለሁ። ነገርኩህ። እኔ ንጹህ ነኝ። እኔ በቃ እኔ ሊገሉኝ ተበታትነዋል። በቃ እኔ አላውቅም። እኔም ከዛም ተደውሎ ተነግሮኛል። እስቲ ንገረኝ። ቅድምም እያልክ ነበረ ያንን ስራ ከሰራው በኋላ ነው ይህ ሁሉ ነገር የተፈጠረው እያልክ ነበር። ምንድን ነው የተፈጠረው? ንገረኝ እስቲ። በቃ እኔ እንደዚህ አይነት እኔ የትኛው ካህን ነው እስቲ ቆይ እንዲህ በአጣዳፊ እንትን ጠርቶ ቶሎ ብለህ እንትኑ የሬሳ ሳጥን ግዢ ጀምሮ ነው እኔ አጣድፎኝ እንዲህ ይሄ ሁሉ ስራ ሲሰራ እንግዲህ እኔ ቀኑን ሙሉ የሚፈጅ ስራም ነው አንዳንዴ እኔ እንደማየው ከሆነ እንደምሰራው ከሆነ ይህን ስራ ግን ይሄ ነገር የተከናወነው በግማሽ ቀን ውስጥ ነው ያለቀው። ፍትሐት እንዲህ የዚህን ያህል እንዲህ ይፈጥናል ብዬ አስቤ አላውቅም። እኔ ከዚህ በፊትም አይቻለሁ እንግዲህ እኔ ብዙ ስራዎች ሲሰሩ ምን ያህል እንደሚያውቀው ያውቃለሁ። እኔ ምንም ቢሆን አንተም ኦርቶዶክስ ልትሆንም ትችላለህ፣ አላውቅም እኔ ወይ ስለ እንትኑ ልታውቅ ትችላለህ። የዚህን ያህል እንዲህ በአጣዳፊ ሁኔታ ሁሉም ነገር እንዲህ ቶሎ አልቆ ስራው እንዲህ አልቆ ቶሎ ለምን እኔ ብቻ ለምን ተፈለግኩኝ? እኔ ቶሎ ብለህ አሁኑኑ ቀብሩ ካለቀ በኋላ ሁሉም ነገር ከጨረሰም በኋላ ጥፋ ከዚህ ሀገር ቶሎ ብለህ እኔ ተባልኩት። አለበዚያ ትገደላለህ ነው የተባልኩት። ማን ነው ያለ ይሄን ነገር? በስልክ ነው የተወራው። እንግዲህ ይኸውልህ በነገራችን ላይ ልነግርህ የምፈልገው ነገር ሞጆ ላይ ያንተ ሚስት እንዲሁም ደግሞ ልጆችህ ትሰማኛለህ፣ በእኔ ሰዎች ቁጥጥር ውስጥ ናቸው። ምንም ነገር እውነትህን ነው ንገረኝ። አዎ ይኸውልህ አንድ ነገር ልትዋሽኝ ከሞከርክ ግን ምንም ነገር ከማድረግ ወደኋላ አይደለም። ይሄን ነገር እንድታቀልኝ ይፈልጋል። እኔ ለነሱ ብዬ ነው አሁን ከዛ ሀገር ወጥቼ የመጣሁት ወደዚህ እነሱ እንዳያገኙ ብዬ የጠፋሁት። መረጋጋት ነው አይደል የምትፈልገው? የልጆችና የሚስት ነገር ያሳስባል አይደል? ስለዚህ ቃል ገባልሃለሁ፣ አስፈላጊ ከሆነ የምፈልገውን መረጃ ላሳይህ ይችላል። በቪዲዮ ኮል ደውለህ ማውራት ትችላለህ ስትፈልግ ማለት ነው። ሁለቱም ሚስትህ፣ ልጆችህ ከኔ ጋር ናቸው ያሉት፣ ከኔ ከስራ ባልደረቦች ጋር ናቸው ያሉት። ስለዚህ ምንም ነገር ተዋሸኛለህ ብዬ አላስብም። ንገረኝ፣ ማን ነው? አልገባኝም። ምንድን ነው የተፈጠረው? ይኸውልህ ከመጀመሪያው ጀምረህ ትነግረኛለህ። ያ ሬሳ ሳጥን ከሆስፒታል ሲወጣ ጀምሮ፣ ምክንያቱም ሬሳ ሳጥኑን የምትቀበለው አንተ ነህ። የራስህ ፒካፕ መኪና እንዳለህ አውቃለሁ። ሬሳ ሳጥኑን ይዘህ ሄደህ
ሬሳ ራስህ አስገብተህ ይዘህ እንደምትሄድ አውቃለሁ። እስከ መጨረሻው ድረስ የራስህ ሰዎች እንዳሉ ጭምር ጉድጓድ የሚቆፍሩ ሰዎች ጭምር እንዳሉህም አውቃለሁ። ሁሉንም ነገር ከመጀመሪያው እስከ መጨረሻው በራስህ ሰዎች እንደምታካሄድም አውቃለሁ። ስለዚህ ያ ሬሳ ከመጣበት የዛ ሬሳ ስራ ከመጣል ጊዜ ጀምሮ ያለውን ነገር እውነቱ እንድትነግረኝ ነው የምፈልገው። ሙሉን ለምን እዚህ እንዳገኘሁ ጭምር ማለት ነው። እኔ አሁንም ቢሆን ይኸው የምደብቀው ነገር የለም፣ ምንም ነገር የለም። እኔ ብቻ በቃ እኔ ተሰድጄ የመጣሁበት ምክንያት ብቻ ነው እየነገርኩ ያለው። ሊገሉኝ በቃ እዛም ሆነ በሀገሬ መቀመጥ አልቻልኩም። ስለዚህ ያለኝ አማራጭ ከነሱ መሸሽ ነው። እዚህም ቢሆን ማናቸው እኔ አልገባኝም። ማናቸው አንተን ሊገሉ የሚፈልጉት? ለምንድን ነው አንተን ሊገሉ የሚፈልጉት? ሲመስለኝ እኔ ወይ የሬሳው እንግዲህ ቤተሰቦች ሊሆኑ የሚችላሉ፣ ምንም ሊሆን ይችላል። እኔ አላውቅም። በቃ እኔ የማውቀው ነገር እዛ ቦታ ላይ የሰራው ጥፋት አለ። አሁንም ቢሆን የማውቀው ነገር የለም እያልኩ ነው። እኔ ምንም የማውቀው ነገር የለም። እንዴት የዚህን ያለ በቃ ስራዬን የሰራሁት እኔ ልክ ዞር እንዳልኩ ተደወለ፣ ጥፋ ከዚህ ሀገር ካልሆነ ያለህበትን ቤተሰቦች የት እንዳሉ በደንብ አድርገን ነው የምናውቀው። ቶሎ ብለን ነው እርምጃ የምንወስደው ነው ያሉኝ። በቃ ይኸውልህ ስማኝ፣ እኔ አንተን ልጎዳህ አልመጣሁኝም። እንድታቅልኝ የምፈልገው ነገር ይሄንን ነው። አንተን ልጎዳህ ጭራሽ አልፈልግምም ጭምር። አንተ ብቻ ምንም አይነት ወንጀል አትስራ። ወንጀል ብሰራም ጭምር በህግ እንድትቀጣ አደርግሃለሁኝ እንጂ ምንም አንተ ላይ ማድረስብህ ጉዳት አይኖርም። እኔ አንተን ልጠብቅህም ጭምር ደግሞ አልመጣሁኝም። ይሄን ነገር እንድታውቅ እፈልጋለሁ። አልጎዳህም ስለ አንተ ልጠብቅ የመጣሁ እንዳይመስልህ። እውነት ፍለጋ ነው አንተ ጋር የተገኘሁት። እኔ አንድ እየሰራሁት ያለሁት ኬዝ ላይ አንተ አሁን ከዚህ ጉዳይ ጋር አንተ መጨረሻ ጊዜ ከሰራው ሬሳ ጋር የሚነካካ ነገር ስላለው ነው አንተን ፍለጋ የመጣሁት እንጂ ሌላ ምንም አዲስ ነገር የለም። ትሰማኛለህ? ያንተ ልጅና ቤተሰቦች ጭምር ከኛ ጋር ናቸው ያሉት። ደህንነታቸው የተጠበቀ ነው። አለቀ። አንተም ጭምር በይሳት ደህንነት የተጠበቀ ነው። ማንም ምንም ነገር ሊያደርግ አይችልም በይሳት። ስለዚህ ችግር የለውም። ይኸውልህ ስማኝ፣ ነገርኩህ እኮ ቤተሰቦች ከኔ ጋር ናቸው። እኔ ቀልድ ቢሆን ነበር ያዝኩትኝ። አንተን ፍለጋ እኮ አልመጣም አይደል? ቤተሰቦች ጎኛ ደውዬልህ ማለት ነው። እራሳቸው ደውለውልህ እንገላቸዋለን ብዬ አስፈራርቼ ሞጆ ድረስ ጠራ ነበር። ነገር ግን አዲስ አበባ ድረስ መጥቼ አንተን ይዤሃለሁ። ስለዚህ ማውራት ያለብህን ነገር ይኸውልህ፣ ቅንጣት ታክልም ብትሆን አይጠቅመውም ብለህ እንድደብቀኝ አልፈልግም። ስለ ሁሉም ነገር እንድትነግረኝ ነው የምፈልገው። ስለ ሁሉም ነገር ማለት ነው። ምንም ነገር እንድትደብቀኝ አልፈልግም። ከመጀመሪያዋ ጀምሮ እስከ መጨረሻው ድረስ ስለዛ ሬሳ ትነግረኛለህ። ቀጥለው። ያው እንደ ከዚህ በፊቱ ነበር ስራችን የምንሰራው እና እንደ አጋጣሚ ሆኖ ስልክ ተደወለልን። ቶሎ ብለህ በአስቸኳይ ና ተባልኩኝ። እኔም እንዴት ቆየ ምንድነው የሚያጣድፍ ነገር እንግዲህ ምናምን ብዬለ እኔ የወጣሁት ከአንድ 3 ሰራተኞቼ ጋር አብረን የወጣ ነውና ልክ እዛው ሆስፒታል እንደደረሰን እኔ እንደዚህ አይነት እንግዲህ እኔ ብዙ ሬሳዎችን አውጥቻለሁ፣ ብዙ እንትኖችን እንግዲህ አድርጌያለሁ እዛ ሆስፒታል ውስጥ። ለእኔ አዲስም አይደለም እንደገባው ነው። እኔ በፊት እኔ እስከማውቀው ድረስ ቤተሰብ ይኖራል፣ የሌለ እንትን የለም። እዛው የሕክምና ላይ የሚሰሩ እንትኖችም አሉ፣ አስፈርመው እንትን የሚያስደርጉ አሉ ሬሳ እንትን እንዲወጣ። እኔ እዛን ቀን የሁሉ ነገር አላጋጥመኝም። እኔ እንዴት እንትን ልበል? ቶሎ ብዬ ሰራተኞቼን አመጣው። ቶሎ ብለህ ሬሳውን ይዘውጣ እኔ ተባልኩት። እሺ የሚፈረም ነገር ጠየኳቸው። እሱ ምንም አይሰራለም፣ ዞር በል አንተ፣ አሁን ቶሎ ብለህ ሬሳውን ብቻ ይዘህ ሂድ እኔ ተባልኩት። ቤተሰብ የለም ማንም የለ። እንግዲህ ሬሳው እንግዲህ እኔ ከማን ጋር ላወራ? እኔም ስራዬ ስለሆነ እሺ ብዬ ወይ ትንሽ ቆይተው ወይ መደወላቸው አይቀርም ብዬ ሬሳውን ከሰራተኞቻችን ጋር ይዘን ሄደን ልክ ይዘን እየሄድን ባለበት ሰዓት ነው አንድ ስልክ ተደወለና እንዳጋጣሚ ሆኖ ሰራተኞቼም እንዴት የሳጥን ዋጋ አለ፣ የሰራተኞች ላብ አለ፣ በዛ ላይ እኔም ስራዬ ነው። ይሄ ሁሉ ነገር እንግዲህ አላወራውም፣ አልተስማማውም። ስላጣደፉኝ ብቻ እኔ እስቲ በሐዘን ላይ ሐዘን ለምን እንትን እላለሁ? ለምን ቀስ ብዬ ተረጋግቼ የሚሆኑን ነገር እንትን እላለሁ ብዬ እንዳልኩ ተደወለልኝ። ስልክ ሳነሳ አንድ ማቀው እንግዲህ የቅርብ ሰው ነው እንግዲህ አውቀዋለሁ እና አላመንኩም። እኔም አቶ መሳፍንት የሚባል ነው እንግዲህ እና አላቃቸውም። እኔ ከዚህ በፊትም ያው ዝም ብዬ ሰላም እንባባላለን ያው እና እንዲህ ቶሎ ብለህ እንትን በል ችግር የለውም ብሩ ምናምን አለኝ። አቶ መሳፍንት ነው ያወራ? በስልክ ነው ያወራኝ። ቶሎ ብሎ እርግጠኛ ነህ አቶ መሳፍንት? እርግጠኛ ነኝ። ብዙም አላወራንም ግን ብዙ ደቂቃ አላወራንም እና የሺ ሳጥን ምናምን ስለው ትንሽ ሰፋ ያለውን ብቻ ይሁን ምንም አድርግ ምናምን አለኝ። እንደሚሆነው አድርግ በቃ ራስህ ምናምን ያለኝ። ደነገጥኩኝ። እኔ ምን ብዬ እንትን ልበል?
ከዛ ያው የሳጥኑንም ዋጋ አለ ብዙ ነገሮችን እንግዲህ ከሱ ጋር አልተስማማውም በሰዓቱ። ያው እንዳልኩ እንግዲህ ከምንም በላይ ከሀዘን በላይ እንትን የሚል የለም በሰዓቱ። ስለዚህ ያለብኝን ስራ እንግዲህ ልስራ ብዬ ሬሳውን ይዘን ሄድን። ቀጥታ መጀመሪያ ወደ ቤተክርስቲያን ሄድ ነው እንግዲህ። እዛ ስንሄድ ገና ከቤተክርስቲያን ሲቀበሉን እንግዲህ እኔ ቤተሰብ እንግዲህ ይኖራል አይደል? ቤተክርስቲያን መጀመሪያ የሚቀበል እኔ ቤተሰብ አላየሁም፣ እሳቸውንም አላየሁም። እንግዲህ ካህናቶች አሉ፣ ይሄ የሚመለከታቸው ነገር መቼም ሬሳ ተቀብለው ፍታት ይደረጋል፣ ብዙ ነገር ነው የሚደረገው። እንዴ ገና እንደገባ ሬሳው ምን ያርጉ አላውቅም። እኔ እንዴት ሬሳ ይዚን ያለ ፍታት በዚህ ደቂቃ ውስጥ እንዴት ሊያልቅ ይችላል? እንዴ አይቼ አላውቅም። እኔ ግርም ምን ያለኝ በቃ እኔ የዚህ ነገር እኔ እስከዛሬም አይቼ ስለማላውቅ እኔ በጣም እኔ እንጃ ብቻ ገባ እንትኑ ሬሳው ቶሎ ብለው የሚያረጉትን አረጉ። በአጭር ደቂቃ ውስጥ አውጣው ነው ያሉኝ። ድጋሚ ይዘይድ እንዴ አልገባኝም። እንዴት ነው? እኔም ለራሴም እንዲህ ነው ጥያቄ የፈጠረብኝ። ጭራሽ እምነት ውስጥ እንዴት እንደዚህ አይነት ነገር እንዴት ለምንድን ነው ለምን ሳስፈለገ እንደዚህ አይነት ነገር ማለት? ቆይ አሁን ፍትሃት አልተደረገለትም ነው እያልከኝ ያለ? ፍትሃት ተቀመጠ ሬሳው በአጭር ደቂቃ ውስጥ የሆነ ነገር አሉ። ምን ያክል ደቂቃ ይሆናል? 5 ደቂቃ እኮ አይሆንም። ምን እንደሆነ አላውቅም። እኔ ትንሽ እንትን አሉ ምናምን ይዘይድ በቃ ቶሎ በል። እንደውም አንዱ ቄስ ዞር ብሎ ተለይቷቸው ስልክ ሲያወራ ነበር። ምን እንደሆነ አላውቅም። እኔ በሰዓቱ አይታየኝም። የሰማኸው ነገር የለም? ምንም የለም። በቃ እኔ ከሰራተኞች ጋር ቆም ያለው እስኪጨርሱ ቆምን። እነሱ አሉ እንትናቸው ራሱ ትህትና እንግዲህ እኔ የእምነቱ ስትሆን እንግዲህ ብዙ ነገር ነው የምትማረው። ስርዓት ያለው እንግዲህ እዛ ነው አይደለ? እኔ እንደዚህ አይነት ስርዓት አይቼ አላውቅም። እንዴት አድርገው ክብርን ይነኩት ና ከዛ ምናምን እያሉኝ ውሰድ ምናምን ወሰን ከሰራተኞቻችን ጋር ስራዬ ነው ብዬ ይሁን ብዬ ይዤ ሄድኩኝ። ቀጥታ ወደ ተበጀለት እንትን ይዘን ሄድን። ሬሳውን እዛ ይዘን ሄድን። እንዳልኩ ቤተሰብም አሁንም የለም። በቁጥር ናቸው፣ ትንሽ ናቸው ያሉት። እነሱ ምን ብዬ የምጠይቃቸው አላቃቸው። መቼም አቶ መሳፍንት ነው በስልክ ትንሽ ያወራ ነው ከሳቸው ጋር ቢሆን ስራው ካለቀ በኋላ ወይ አወራቸዋለሁ ብዬ ነው ያን ነገር እንትን እንዳለን ቶሎ ከተተው ምናምን ያሉኝ። ኢቭን እዛ ጋር መሳፍንት ራሳቸው ነበሩ እዛ ቦታ ላይ የሉም በሰዓቱ። እኔ የት እንደሄዱ አላውቅም። ያሉት ቄሶቹ ናቸው። ትንሽ ሰው አለ፣ እኔ አላውቃቸውም እነሱንም ቢሆን። እንዴት እንደዚህ አይነት ስርዓተ እንግዲህ እኔ እንጃ አይቼ አላውቅም። ከተተው አሉኝ ራሳቸው። ከተተው ቶሎ እንትን በለው ምናምን ነገር በውስጤ እየታዘብኩ ይሁን እስቲ ፈጣሪ ምን እንደሆነ አላውቅም። እንግዲህ ይቅር ይበላቸው ሁሉንም እያልኩኝ እኔ ስራዬን ከዚህ በፊት እንደምሰራው ቶሎ ሰራን። ሬሳውን በስነ ስርዓት አስገባን። የሚደረገውን አደረግን። በሉ ሂዱ በቃ ነው ያሉ። እሺ ማለት መጀመሪያ ከሐኪም ቤት ሬሳውን በምታወጣበት ሰዓት ላይ አቶ መሳፍንት ደውለውልኛል በለኛል መንገድ ላይ ሆነ። ነገር ግን ከአቶ መሳፍንት ጋር የሚተዋወቁ ዘመድ ሊሆን ይችላል፣ ልጃቸው ልትሆን ትችላለች። ማንም ይሁን ብቻ ከአቶ መሳፍንት ጋር መታወቅ ያላቸው ግንኙነት ያላቸው ሰዎች ሆስፒታሉ ላይ ነበሩ። እኔ እስከማውቀው ድረስ ሬሳ ከሐኪም ቤት ከመውጣቱ በፊት የዛ የሞተው ሰው ዘመድ ወይ ቤተሰብ መጥቶ ሬሳውን ያያል። በዛ ጊዜ ላይ ማንም አልነበረም ከአቶ መሳፍንት ጋር የሚገናኝ ሰው። እኔ የነገርኩኝ ነው እንግዲህ። እኔ በሰዓቱ ምንም ያየሁት ነገር የለም። ተደወለልኝ፣ ከዚህ በፊት እንደምሰራው ተደውሎልኝ ነው መቼም የምሄደው። ተደወለልኝ፣ ሄድኩኝ። ናውሰድ ነው የተባልኩኝ። ሬሳው ወጥቶ እንዴ የሚፈረም ነገር ከዚህ በፊት እኔ ራሴ እኮ ፈርሜ ነው የማወጣው ሬሳ። የሚፈረም የለ አላገኘው እኔ ወይ ቤተሰብ የለ እዛ ጋር ማንም ሰው ጭራሽ የሞተው ሰው ማንም የለም፣ የማውቀው ማንም የለም አልኩ እኮ እዛ ጋር። ከዚህ በፊት የሚደውሉኝ ራሱ የሉም እኮ እዛ ጋር። ወይ ጥበቃ ይሁን ምን ይሁን ሬሳውን ያወጡት አላውቅም። እኔ ሬሳው የወንድ ሬሳ ነው የሴት ሬሳ? እኔ ሬሳው የሴት ነው ሬሳው። እሺ ግን እንደነገርኩ እዛ ጋር ማንንም የማውቀው ሰው የለም። እንግዲህ የነበሩት እንግዲህ አንድ ጥቁር በጥቁር ያደረጉ 1 2 3 ሰዎች ናቸው። እነሱም ቢሆኑ ምንም የሰጡኝ ኢንፎርሜሽን የለም። ዝም ብለው ይዘይ ቶሎ ብል ይሄን ነው ምናምን ያለው። ከዛ ይዤ ከወጣሁ በኋላ እንኳን ሬሳውን ቶሎ ብዬ በቃ እንግዲህ ወይ በሰዓቱ የምታስበው ነገር አለ ወይ የሚመጣ እንግዳ ሊኖር ይችላል ብለህ ብዙ ነገር ነው የምታስበው። እዚህ ስራው ስትሆን የማታስበው ነገር የለም። እኔ ያሰብኩት ከዛ አንጻር ነው። ይዤ እንደወጣው እንግዲህ የምታ ከሆነ
አብዛኛውን ጊዜ አንዳንዴ መኪና ሲጠፋ በፒካፕ ነው ሬሳ ይዘን የምንሄደው። ይዘን በምንሄድበት ሰዓት ከጀርባችን የሚከተሉን ነበሩ። ዘመዲኑ ቤተሰብም አላውቅም። ማናቸው የሚከተሉት ሰዎች እንደነገርኩ ከቀደሞቹ ጋር የሚመሳሰሉ ናቸው መሰለኝ። ራሳቸው ይመስሉኛል። አዎ በቃ ከነሱ ውጪ ማንም የለም አዛጋ ይከተሉናል። በቃ እነዚህ ሰዎች ቤተሰብ ሊሆኑ ይችላሉ ወይ ዘመድ። ስለዚህ ምንም ችግር የለውም። በቃ እኔም ስራዬን ልስራ ብዬ በቃ ከራሴ ጋር እንትን እያልኩ ነበር። የዚያን አይደን ያው እንዳልኩ ቤተክርስቲያን ገባን። እንደዛ ያው ሁሉ ተፈጠረ። ቀብር ይዘነው ሄደን ሬሳውን የሚደረገውን አድርገን ላቋርጥህና ሬሳው ማለት ሙሉ ሬሳ ነበረ ማለት ስለ ሬሳው ሁኔታ ንገረኝ እስኪ። እኔ እንግዲህ እንደዚህ አይነት ሬሳ አይቼ አላውቅም። እንዴት ማለት? ያው እዚህ ሰራው ረጅም ዓመት ሆኖኛል እኔ ከሰራው እና እስካሁን ድረስ ውስጤም አሁንም ድረስ የሚረበሸው አንዱ በዚህ ነው። እንዴት ማለት አልገባኝም። ለምንድነው ውስጥ የሚረበሸው? ሬሳው በቃ የሆነ እንዴት ልበልህ ግማሽ አካል የለም፣ ግማሹ አካል እርግጠኛ ነህ? በቃ የለም፣ ተቦጫጭቆ ምን ብሎ እንግዲህ እኔ እንደዚህ አይነት ሬሳ አጋጥሞኛል። ምን ይፈጠር ምን ይሁን እንግዲህ ምን እንደተፈጠረ አላውቅም። እኔ የሚያውቁት እንግዲህ ሕክምና ላይ ያሉና እዛ ላይ ያሉ ብቻ ናቸው። እንግዲህ በጊዜው ማለት ከሬሳ ክፍል ያንን ሬሳ ስታወጣ የነበሩ ነርሶች ወይንም ዶክተሮች ነበሩ እዛ ቦታው ላይ? ቢኖሩም መጥተው ሄዱ። በቃ ለኛ አስተላልፈው ነው ሄዱት መሰለኝ። እኔ የማስበው እሱ ነው። እንደነገርኩ 3 ሰዎች ነበሩ እያለሁ እኮ ከነዛ ከ3 ሰዎች ውጪ ሬሳ ለመረከብ እኮ ዶክተር ያስፈልጋል ይግድ አይደል? ዶክተር ወይ ደግሞ ነርስ ነበረ ቦታው ላይ? የለም። ምንም አይነት ዶክተር አልነበረ። በቃ የለም። በጣም ጥሩ። ስለዚህ ምንም አይነት ዶክተር ወይንም ነርስ የለም። የታዘዝከው ከዛ ቦታ ላይ ያንን አስክሬን ይዘህ ጭነህ እንድትሄድ ነው። ስትሄድ 2 ሰዎች 3 ሰዎች እየተከታተሉ ነበረ። እንዲሁም ደግሞ የቀብር ስነ ስርዓቱ በሚከናወንበት ጊዜ ላይ በቂ የሆነ ፍትሃት አልተደረገለትም። ሲቀጥልም ነው በጣም እየተጣደፍኩ ነበር ነው ያልከኝ። በቃ የተፈጠረው ነገር ይሁሉ በቃ ከመጀመሪያ ጀምሮ ከመጀመሪያ አንስቶ ያን ነገር ካየው በኋላ እኔ ውስጤ ተረብሿል። ምን ብዬ ላስብ? ወይ የሆነ አደጋ ደርሶባት ይሆናል ወይስ ምን ሆኖ ነው ብዬ በራሴን መጠየቅ ጀመርኩ። አንዳንዴ ሳስበውም በቃ ሰው ነንና ይሰማል የሆነ ነገር። ግን እስቲ በቃ እኔ ስራዬ ነው። ከዚህ በፊት ብዙ ነገር አጋጥሞኛል። በሐዘን ላይ ለምን ሐዘን ለምንስ ያልሆነ ነገር በማይመለከተኝ ገብቼ እጠይቃለሁ። በጣም ጥሩ። ስለዚህ ያን ነገር አየው፣ ውስጤ እንደዛ ተረበሸ። ይሁን እሺ ስራዬን ልስራሽ በሚለው ስራዬን በመስራት ቀጠልኩ። እንግዲህ ይሄ ነው እንግዲህ እየቀጠለ የነበረው። ስለዚህ አንተ ያንን ስራ ከሰራህ ከ2 ቀን በኋላ ከሞጆ እንደወጣህ ነው የሰማሁት። ቅድም እየነገርከኝ ነበር። ተደወለልኝ፣ በቤተሰቦች አስፈራሩ፣ ከዛ በኋላ ወጣህ። ይሄንን የነገርከኝ አይደል? አዎ ይሄ ነው እንግዲህ። ማን ነው ያ ስልክ? ማለት እንደነገርከኝ ከሆነ 2 ስልኮች ተደውለውልሃል። አንዱ የአቶ መሳፍንት ነው። አዎ መጀመሪያ ላይ ስነሳ ያው መጀመሪያ ደግሞ የደወለልህ ሰው አለ፣ ሌላ ሰው ነው። አቶ መሳፍንት አልነበረም መጀመሪያ የደወለልህ? ስለዚህ 3 ስልኮች ተደውለውልሃል። 3ቱም ስልኮች የተለያዩ ስልኮች ነበሩ የተደወለልህ? አዎ አንዱ አቶ መሳፍንት እንግዲህ የሱም ቁጥር አዲስ ነበር በሰዓቱ እና ሄሎ ስለው እንዲህ እንትን አንተ ነህ ሄደህ እንትን እያልክ ያለውና ስለ እንትኑ እናወራለን ችግር የለውም ምናምን ያለኝ የመጀመሪያው። ከዛ በመቀጠል ግን ይሄን ቀብር ከጨረስኩ በኋላ ግን የተደወለ ቁጥር ድጋሚ ሌላ ቁጥር ነው። ልክ እንዳነሳው ነው ገና ከማንሳቴ ጨረሳችሁ ነው የተባልኩት መጀመሪያ። አዎ ጨረስን፣ ቶሎ ብለህ ከዛ ቦታ ጥፋ፣ አንተንም ሰራተኞችም ጥፉ ከዛ ቦታ ካለህበት ቦታ ከምንኖርበት ቦታ። አይ የምትለኝ ከሆነ አሻፈረ የምትለኝ ከሆነ ቤተሰቦችም በሰዓታት ሰከንድ ውስጥ እንደሚሞቱ እኔም እንደማይቀርልኝ ተነገረ። ለምንድን ነው ይሄ ሁሉ ነገር? ማን ነው ያ ሰው? ማን ይደውልልኝ? እኔም ለራሴ ጥያቄ ፈጠረብኝ። ውስጤ ተረብሿል እምልህ ነው። አሁንም ድረስ ውስጤ ተረብሿል። በሰላም ልንቀሳቀስ አልቻልኩም። መግባት መውጣት እኮ ነው ያቃተኝ። ያንን ስልክ ፍራቻ ከከተማ ከኖርክበት ከተማ ውጣ እገልሃለሁ ስለተባልክ ብቻ ወጣ? እንዴት ነው ማልፈራው? ንገረኝ እስኪ። እኔ ቤተሰቦቼ ጋር እንግዲህ እኔ እዛ አግብቼ ከልጆቼ ጋር የምኖር ሰው ነው። እኔ ከማንም ጋር ሄጂ ወይ ከቤተሰብ እንደውም አልቀራረብም። እኔ ከቤተሰቦቼ ጋር እንኳን ከወንድሞችም አሉኝ እነሱ ጋር በቃ ቤቴ ነው በቃ ስራዬ ወደ ስራ ከዛ ወደ ቤት። ሲያስፈራራኝ ምን ልበል?
ምንም በማላውቀው ከመሬት ተነስቶ እኮ ነው ይዛተብኝ። በጣም ጥሩ። ስለዚህ ማስፈራሪያ ደረሰብህ፣ ወደ አዲስ አበባ ቀጥታ መጣ አይደል? እንደዛ ነው እያልከኛለሁ? አዎ ይሄ ነው። እሺ ስለዚህ እስቲ አዲስ አበባ ምንድን ነበር ማለት አንተ ለምን ወደዚህ መምጣት አስፈለገ? እዚህ ከመጣህስ በኋላ ምንድን የተፈጠረው ንገረኝ እስቲ። ያው እንደነገርኩ በሰዓቱ እንግዲህ ብዙ ዛቻዎች ሲደርሱብኝ ነበርና በቃ ያለኝ አማራጭ ወይ ራቅ ብዬ ወደ አዲስ አበባ አንድ አጎት አለኝ እዚህና ወይ ወደሱ ሄጄ እሱ ጋር ልጠለቅ፣ ማንም አያገኘኝም፣ ስልኬን ማጠፋፍቼ ኬት አባቱ ያገኘኛል ብዬ በቃ ወሰንኩኝ በሰዓቱ። እንደነገርኩ እኔ ከሀገሬ አንድ ቀን ወጥቼ አላውቅም። እሱም ቢሆን አጎቴ ነው። አልፎ አልፎ ዝም ብለህ ናስ አንዴ ምናምን ይለኝ ነበር በፊትም ቢሆን። ለሱም አንዴ ነው የደወልኩለት እመጣለሁ ነው ያልኩትኝ። በቃ ስልክ ዘጋሁኝ። ከዛ እንደነገርኩ በቃ መንገድም ሲሄድ ካሁን አገኙኝ አላገኙኝ እያልኩ ውስጤን በቃ እንዴት ልበልህ ፍራቻ ነው በቃ ውስጥ ያፈነው። በሄድኩ ቁጥር አንድ ጃኬት ያደረገ ሰው ሳይ ወይ ሌዘር እንደተሸፋፈነ ሰው ሳይ በቃ ካሁን ሞትኩኝ እያልኩ ልክ እንግዲህ ያው ከሞጆ እዚህ ስመጣ አዳማ መቼም ደርሰ ምን ብለህ የምትመጣው ድጋሚ ወደዚህ። እዛም ወርጄ እንደዛው በሰቀቀን ተከተለኝ አልተከተለኝ እያልኩ እዚህም ስደርስ እንደዛው አንድ ቀንም ከቤት አልወጣሁም። በቃ ወጣው ማለት መሞቴ ነው። እሺ ቆይ ልጆችህን ሚስትህን እንዴት ነው የምታገኛቸው? ስልኬን ዘግቻለሁ ብለኛል። እንዴት ነው እያገኛቸዋለሁ? ወይንስ ደግሞ ጭራሽ ከመጣህም ጀምሮ እንትን አላልካቸው አላወራቸውም ነው? አይደለም ትንሿ ልጄ ማለት ገና መወለዷ ነውና ያው ባለቤቴና ትልቁን ልጄን ጠርቻቸው ለስራ እንዲልወጣ ነውና አልቆይም። 2 ሳምንት ግፋቢል ብቆይ ነው ብያቸው አሳምኜ በስንት መከራ ነው እነሱም ነግሬያቸው ይተውት እንጂ እኔ በእነሱ እንትን የሚል አንጀት የለኝ። እንግዲህ ለእነሱ ነው የምኖረው፣ ማስተዳደራቸው እኔ ነኝ። ምን ያክል ጊዜ ሆነ እዚህ ከመጣ? እዚህ ቢያንስ 8 ቀን 9 ቀን ሆነኛል። በ8 በ9 ቀን ውስጥ ለአንተ የደረሰ ከነዛ ሰዎች የደረሰ መረጃ ወይንም ደግሞ አላውቅም ማስፈራረም ሊሆን ይችላል ምንም ነገር የለም? ስልኬን አጥፍቻለሁ አልኩ እኮ አጎቴ ነው። እሱም ቢሆን ሁሌ አይመጣም ቤት፣ አልፎ አልፎ ነው የሚመጣው። ስራ ያው ውጪ ነው የሚሰራውና ሰላም ተባብለን እንግዲህ ቤት ነኝ የምቀመጠው። እሱንም ቢሆን ቤት አልቀመጥም። ቅድም ያየኝ ቦታ አለ እንዳያገኙኝ ብዬ እዛ ውስጥ የምደበቀው። ቤትም ቢሆን አሳደዋ ካገኙኝ የሆነ ነገር እንኳን ቢያርጉ እዛው ወይ ሊገሉኝም ሆነ ሊያጠፉኝ ይችላል። ሳልበላ እኮ የዋልኩበት ቀን እኮ አለ። ስንት ቀናቶች ሳልበላ ሳልጠጣ ቁጭ ብዬ ያልኩባቸው ቀናቶች አሉ። አጎቴ ነው አልፎ ሲመጣ ወጥቼ እንዳልገዛ እንዳልኩ ብር ቸግሮኝ አይደለም እንዳልገዛ ቦታ አሁን የሆነ ነገር በሆነስ ምንም ቢሆን ምንም በቃ እኔ አሁንም ቢሆን እምለምን አንተን እንዳልከኝ ከሆነ ይሄው አምኜ ነው ሁሉ ነገር ማውራ ቤተሰቦቼን አደራ ከምንም በላይ እባክህ። አንተ ወንጀለኛ ሆንክ አልሆንክ ቤተሰቦችህ ንጹህ ሰዎች ናቸው። ልጆችህ ንጹህ ልጆች ናቸው። ሚስትህም ንጹህ ሰው ነች። አላቅም ስለሱ እርግጠኛ መሆን አልችልም እውነቱን ለመናገር ግን እኔ እነሱ ላይ ያየሁት ምንም ነገር የለም። ስለዚህ እነሱ ንጹህ ሰው እስከሆኑ ድረስ ደህንነታቸው የተጠበቀ ነው ከኛ ጋር እስከሆኑ ድረስ ማለት ነው። አንተ ሊያሳስብህ የሚገባው ራስህ ያለህበት ሁኔታ ነው። አሁን ላይ ትሰማኛለህ? ምን አይነት ነገር ውስጥ እንደገባህ አላቅም። ያ ሬሳ የማን ነው የሚለውን ነገር እንኳን ምንም የምታውቀው ታሪክ የለም። ገንዘብህን ግን ተቀብለሃል፣ ተከፍሏል። የሰራህበት ምንድነው የሚከፈኝ? ምን ተቀበልኩኝ? ከዛ በኋላ እንዲህ ብዬ ልደውል? ያንን ዛቻ ካደረሰብኝ በኋላ ምን ብዬ የምደውለው? አቶ መሳፍንት የምትለውንም እሺ ምን ብዬ ነው ደውለውልሃል እኮ አይደል? አቶ መሳፍንት ከደወሉልህ እኮ መልሰህ ደውለህ ገንዘብህን መቀበል ትችላለህ። ስራዬን ልስራ ብዬ ነው። እኔ አያጣድፈኝም። ቢያንስ ሀዘን ነው ብዬ እኮ እኔ እንደ ሰብአዊነት አስቤ ነው እንግዲህ ሁሉ ነገር ሰራ ነበር። ግን አንድ ስልክ ተደወለልኝ እንዲህ ሲደርስብኝ ምን ላድርግ? ምን ልወስን? ስለዚህ እስካሁን የደበከኝ ምንም ነገር የለም። በእርግጠኝነት እንድትነግረኝ ነው የምፈልገው። ይኸውልህ በልጆች የምልልሃል ረስተኸው እንኳን ያልነገርከኝ ነገር ካለ ግን እውነቴን ነው የማትወጣው ችግር ውስጥ ነው የምትገባው። እኔ በልጆች የምልልሃል ምንም ያጠፋሁት ነገር የለም። በቃ ዛቻ ሲደርስብኝ ነው ትቼ የወጣሁት ቤተሰቦቼ ልጆቼ እንዳላጣቢ። በጣም ጥሩ። ስለዚህ ችግር የለውም። አሁንም ቢሆን አንዳንድ ነገሮችን እማጣራ ይሆናል። አርፌ አልቀመጥም። ማናቸው እነዛ ሰዎች አንተን እያስፈራሩ ያሉት ከተማ እስከ መቀየር ደረጃ ድረስ ያደረሱ ያሉት ሰዎች እና ማናቸው? ሲቀጥል ደግሞ ሬሳውን በምታወጣበት ጊዜ አሉ ያልካቸው 1 2 3 ሰዎች እነማን ናቸው የሚለውን ነገር በደንብ ለማጣራት እሞክራለሁ። አንተ ግን እስከዛው ድረስ ለደህንነትም ሲባል ከኛ ጋር እዚህ ትቀመጣለህ። የት ነው የምትቀመጠው? እዚሁ ከኛ ጋር ትሆናለህ። ያገኘኝስ ወንድም ከኛ ጋር እስከሆንክ ድረስ ይኸውልህ ስማኝ፣
ከኛ ጋር እስከሆንክ ድረስ ማንም ምንም ነገር ሊያደርግ አይችልም። ትሰማኛለህ? ግቢያችን በጣም በሰለጠኑ ጥበቆች የሚጠበቅ ግቢ ነው። እኛም ለራሳችንም ስንል በጣም ብዙ ጠላቶች ስላሉ ለአንተ ብለን አይደለም፣ ለቤተሰቦችን ቢሆን አስፈላጊው ጥበቃ በሙሉ ይደረግላቸው። ተግባባን? በጣም ጥሩ። ስለዚህ እንግዲህ ውድ ተመልካቾቻችን አሁንም እንደተለመደው ሌሎች አዳዲስ ሰዎች ወደዚህ ኬዝ ገብተዋል። እነማን እንደሆኑ ምንም የማውቀው ነገር የለም። አሁንም ቢሆን 3-4 ሰዎች አሉ። 1000 ሰው እዚህ ኬዝ ላይ መግባት ይችላል። እኔም ብሆን እነዛን 1000 ሰዎች ፈልጌ ማምጣት ካለብኝ አመጣቸዋለሁ። የቱንም ያክል ረጅም ይሁን፣ የቱንም ያክል ውስብስብና አሰልቺ ኬዝ ይሁን፣ እኔ ሚኪ ወንድሜን ነፃ ሳላወጣ መቼም ቢሆን እረፍት አላገኝም። መቼም ቢሆን ቁጭ አልልም። መቼም ቢሆን አይሰለቸኝም ይሄ ኬዝ መቼም። ውድ ተመልካቾቻችን አሁንም ቢሆን እያንዳንዷን ጉዳይ አጣርቼ ከዚህ ጀርባ ማን ነው ያለው የሚለውን ነገር ለዚህ ልጅ የደወሉለት እነማን ናቸው አላቅም። ይህን ነገር እያንዳንዷን ነገር ማጣራ ይሆናል። ከካሜራ ጀርባ የእኔ ባልደረቦች አሁንም ቢሆን አንዳንድ ስራዎችን መስራት ጀምረዋል። እነሱ ስራቸውን እየሰሩ ይገኛሉ። እኔም አንዳንድ ማጣራቸው ጉዳዮች እናሉ። ተመልካቾቻችን እስከዛው ድረስ አብራችሁን ቆዩ።